ማይ ጎድ ቺኳን ሰቅለዋታል ከላይ ልክ ኔኬድ ነች ደግሞ ታውቃለህ ባዶ ራቁቷን ነች ሴቷ ምናምን ከዛ ዳርክ ኤንጅል ይላል ዳርክ ኤንጅል ከዛ ከታች ያሉት ሰይጣኖች በእግዚአብሔር ስም ያያችሁ ነው ኦ ማይ ጎድ ማን ከዛ ደግሞ ከጎን ትልቅ ዘንዶ ነገር አለ ታውቃለህ ጋዴም አረን ነጮች ናቸው እንደዚህ አድርገው እኛ በእነዚህ በስልክ ውስጥ 666 እንደሚሆን ነጮች ያደረጉት ነገር ኦ ማይ ጋድ ይሄንን ዩት ዶንት ፎርጌት ቱ ሪፔንት ተጠመቁ ንስሐ ግቡ እያለ ነው እንግዲህ ያስተማረ ያለው ፊቱን ሰይጣንን ባይኑ ያየው ዘፋኝ ይህ ዘፋኝ ሊልቶኒ ይባላል በአንዲት ቀን ጓደኞቹ ምናምን ይደውሉለትና የፎቶ ዝግጅት ስላለ ተራራ ጫፍ ላይ በመምጣት ከኛ ጋር ትነሳለህ ይሉታል እሱም ያው የማስታወቂያ እድል ምናምን አገኛለሁ ብሎ የደወሉለት ታዋቂ ሰዎች ጋር ይሄዳል የሄደበት ቦታ ትንሽ ያስፈራል ተራራ ጫፍ ላይ ነው ቦታው ላይ ሲደርስም እየጨላለመ ነበር ያው ኖርማል ነው ከፌመስ ሰዎች ጋር ፎቶ እነሳለሁ ምናምን ብሎ ወደ ሰዎቹ ይሄዳል ቦታው ላይ ሲደርስ ግን ያያቸው መኪናዎች በቃ እያንዳንዱ ሰው የለበሰው ልብስ ኤቭሪቲንግ በቃ ሌክዠሪ ነበር በጣም ግራ ይጋባል እኔም ራፐር አይደለሁ እንዴ ብር አይከፈለኝም እንዴ ይልና አንዱን ታዋቂ ሰው ይጠራና ይጠይቀዋል ስማ ግን ኦዲ መኪና ፌራሪ መኪና ከየት ነው የምታመጡት ይለዋል እርሱም ወዲያውኑ ሴጣን እያመለክን ነው ይለዋል አራት ጃጃል በስርዓት ነገረኝ ምናምን ይለዋል ሊልቶኒ የምሬ ነው በቃ ሴጣን እያመለክን ነው ይለዋል ትንሽ ግራ ይጋባና ከራሱ ጋር ማውራት ይጀምራል ምንድነው የመጣውበት ቦታ ምናምን እያለ በቃ ኮንፊውዝ ሆኗል ሰውየው ፎቶ ተነስተው ዝግጅታቸውን ጨርሰው ሁሉም ወደ አንድ ቦታ መሄድ ይጀምራሉ ሊልቶኒም ስልኩን አውጥቶ ኡበር ሊጠራ ሲል ያለበት ቦታ ተራራ ጫፍ ላይ ስለሆነ ለኡበር አይመችም ነበር ከዛም ካንዱ ባለመኪና ጋር እስከ ተወሰነ መንገድ አብሬ ሄድና መሃል መንገድ ላይ ኡበሩን አገኘዋለሁ ብሎ ሰዎቹን ቸው ማለት ይጀምራል ቦታው ላይም እጅግ በጣም ታዋቂ ሰዎች ነበሩ ከዛም አንዱ ታዋቂ ሰው ወዴት ነው መሄድ የምትፈልገው ይለዋል እሱ ምግብ መብላት ፈልጋለሁ ወደ አንድ ሬስቶራንት የሚወስደኝ መኪና ፈልግልኝ ይለዋል ከዛም ወደ አንዱ መኪና ያስገባዋል መኪናው ውስጥ ከገባ በኋላም በቃ በጣም ደንግጦ ነበር የተነገረውን ነገር የሰማውን ነገር እያሰበ መሄድ ይጀምራል ሹፌሩ ወዴት ነው መሄድ የምትፈልገው ይለዋል እሱም ወደ ማክዶናልድ ብሎ ይነግረዋል ሹፌሩ ግን ወደ ሌላ መንገድ ነው እየነዳ የነበረው ሊልቶኒም በቃ እጅግ በጣም ግራ ይጋባል ከዛም ሹፌሩን ወደ ሌላ ቦታ እኮ ነው እየሄድክ ያለው ብሎ ይነግረዋል ሹፌሩም ዝም ብለህ ሄድ ብሎ መቆጣት ይጀምራል ሊልቶኒም የደጋገመ ሲጠይቀው ሹፌሩ በጣም መናደድ ይጀምራል ከዛም ፊቱን ሲያዞር መልኩ ይህንን ነበር የሚመስለው በቃ ላይክ እንደ ቬነም ፊቱ ተቀያየረ አይኖቹ ደም ሆኑ በቃ ሊትራሊ ሰው አልነበረም ሊልቶኒም በቃ ሽንት በሽንት ይሆናል እዛ ጋር ያው ሹፌሩ ሰው አልነበረም ሴጣን ነው የነበረው መኪናውን ያቆመዋል ሊልቶኒም የፈጠነ ይችን አጋጣሚ ተጠቅሞ ከመኪናው ይወርዳል ከዛም ከተራራው እየወረደ የነበረውን ትራክ ያገኘውና ሰውየውን ይለምነዋል በቃ ህይወቴን አትርፍልኝ ብሎ በቃ ያለቃቅሳል ሰውየው እሺ ብሎት ህይወቱ ማትረፍ ችሏል ሰላም እንዴት ናችሁ እንግዲህ ዛሬ ልንመለከተው የፈለኩት ነገር ምንድነው በላይቭ ስትሪም የሚሰሩ ኢትዮጵያውያን ቲክቶከሮች እሱን እናያለን ሁሉም ሰው አንድ አይደለም ሁሉም ቲክቶከር አንድ አይደለም ግን አንዳንድ ቲክቶከሮች ከማህበራዊ ሚዲያ ያፈነገጡ ነገሮችን ሲያረጉ እናያለን ይሄ ምንድነው አሁን ለምሳሌ ቲክቶከር ስሙን እንዲሁ አላቀውም ብዙ ግን ያው ላይቭ ስትሪሙ ላይ ገብቼ አያለው ዝሮ ግን እያስተላለፈው ያለው መልእክት ከጥጋችን ያለች ሴትም አለች እሷም እያስተላለፈችው ሜካፕ አርቲስት ነች እሷም እያስተላለፈችው ያለው መልእክት ምናዊ ነው ማለት ለኢትዮጵያ ህዝብ እና ለኢትዮጵያ ማህበረሰብ የሚገባ ነው ወይስ ምንድነው ሊያስተላልፉት የፈለጉት ኢሉሚናቲን ነው ማስተላለፍ የፈለጉት ወይስ ሰይጣኒዝምን ነው ማስፋፋት የፈለጉትና እንደምታዩተኝ በቃ ፈረንጆች የፈጠሩት ነው ምናምን ይላል በኋላ ልታዳምጡት ትችላላችሁ ልጁ የሚናገረውን ልጅቱም ትናገራለች እንግባ ይለኛል እንዴ ላይት ያለበት ሸርት ገብተን እንዴ ዳርክ ኤንጅል ኢኮኖሚ ነው ዳርክ ኤንጅል ኢኮኖሚ ነው ግን ሰይጣን ምናምን እርግጠኛ ነህ ነግባ ታቱ ቤት ነው አረ ላይት ቲሸርት ምናምን ላይት ቲሸርት ውስጥ ያለው ግን ከዚህ ጋር ያቸው ሰይጣኖቹን እዛ ጋር ያው ሰይጣኑ እግዚአብሔር ነው ያስፈራል አይ ነው ይሄኛው ከዛ ደግሞ እዛ ጋር በነገራችን ላይ ጂሰስን ሞንክ እያደረጉ ነው ታውቃለህ ይሄ እኮ ትልቅ ስድብ እኮ ግን ማን ያወርዱ ግን ለምንድን ነው ዝም ያሉት የዚህ ሀገር ክርስቲያኖች የሉም እንዴ እንደዚህ በኢየሱስ የሚያምኑ ምናምን ነገር እንዴት ዝም ይሏቸዋል ይሄ እኮ ትልቅ ሲምቦል እኮ ነው ፕላስ ደግሞ ቱሪስት አትራክሽን ተብሎ እዚህ ነው ሰው መጥቶ የሚጎበኘው ከዛ ከላይ እንደ ሲምቦል ይሄንን ሰቅለውታል ካን ዩ ቢሊቭ ዳት ግን ከታች ላይት አፕ ቲሸርት ምናምን አንግባባ ከወንድ ልጅ ታሞ እንጂ ፈርቶ አይሞትማ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ አሁን ያደረከው ዋጋ ያስከፍላል ያልከኝ ሰላም እንዴት ነህ አሁን እንደ ቀልድ ያረከው ነገር ዋጋ ያስከፍላል በስላሴ ስም ማነሽ ይፍታ በለኝ ጌታ ኧረ እባክሽ በቃ ስልክሽን አትጠቀሚ 666 ነው
666 ነው እንትን ያረጉሻል። ሲስተም ነው ነጮች የሚሰሩት ስራ ነው። ተመልከቱ እንግዲህ ምን እየተካሄደ ነው። ያው ነጮች ናቸው እንደዚህ አድርገው እኛ በእነዚህ በስልክ ውስጥ 666 እንድንሆን ነጮች ያደረጉት ነገር። አይ የሚሸጡትን ይኸው ኦ ማይ ጋድ! አረ ድምፁን ስማ። በስመ አብ ከዚህ ውስጥ ገብተን የወጣ ነው ላይፋችን ሊበላሽ። እንደዚህ በልምምድ ነው እንግዲህ ኢሉሚናቲ አሁን የምታዩት ነገር የሳይጣንን ፊት ወይም ደግሞ ገጽ ነው እያሳየን ያለ። እሷም ደግሞ የሴቷን ነው እያሳየችን ያለና እንዲህ በመለማመድ ነው ዓለም እንደዚህ የተገለባበጠችና እባካችሁን ላይቭ ስትሪም ላይ የምትሰሩ ሰዎች በእውቀት የተደገፈ ነገር ቢሆን መልካም ነው እንላለን። አሁን አንተ ያረኩ ያለ ያው እውቀት ሊመስል ይችላል፣ ግን ትክክል እንዳልሆነ ነገር አለው። ግን ደግሞ ወደሚቀጥለው ስንሄድ ደግሞ ብዙ ነገሮችን ያሳየናል። አሁን እዚህ ጋር እንደምታዩት ያው ኖርማሊ ይቀየራል እና ምንድነው እየተካሄደ ያለው ነገር ምንድነው? አሁን በልምምድ ብዙ ህፃናቶች እየመጡ ነው። 18 ሞልቷቸው 17 ሞልቷቸው እየመጡ ነውና ይሄን ላይቭ ስትሪም እያዩ በሄደው ቁጥር ነገ ምን አይነት ጄኔሬሽን ነው ሊፈጠር የሚችል? 4000 5000 ሰው ሊያዩ ይችላልኝ። በቪዲዮ እንደዚህ ተቆርጦ ሊወጣ ይችላል እና ነገ መንፈሳቸው ይሄን ነው ሊረዳው የሚችለውና እባካችሁ ላይቭ ስትሪም ላይ የምትሰሩ ሰዎች በእውቀት የተደገፈ ነገር ቢሆን መልካም ነው። ገብቷቸዋል። ገንዘቡ እንዳለ ጊፍቱ እንዳለ ይሄ እውቀት መስሏችሁ ከሆነ በተለይ አንተ ይሄ ኤርሚያስ ትባላለህ መሰል ላይቭ ስትሪም ላይ የምታደርጋቸው ነገሮች ኢትዮጵያን የሆነ ጉዳይ ላይ ሊኮት የሚችል ነው። አንተ ዛሬ ላይ መስል ይችላል፣ ነገ ግን ሌላ ነገር ውስጥ ተፈጥሮ አንተም ወንጀለኛ ልትሆን ትችላለህ። በዛ ላይ መጽሐፍ ቅዱስ በጣም አውቃለሁ የምትል ሰው ነህና ይሄን ውስጥ ላይ የገባህበት መንፈስ አላቅም። ያው ፕሮሞት አርጉም ልትባሉ ትችላላችሁ። ብዙ ገንዘብ ሊከፈል ይችላል። አይ ነው ግን በህዝብ ላይ ህዝብን ከድተ የምታገኘው ገንዘብ ግን ምን ያክል ይዋጥልሃል ነው እንግዲህ። ኤርሚያስ እንዳየውተኝ የፕሮፋይል ኔም ኤርሚያስ ይላልና ሴቷንም ደግሞ ኋላ እንመጣበታለንና እኔው ዛሬ ሰይጣንን ነው የምናጋልጠው። ሰይጣንን እናጋልጣለን። በስመ አብ ወወልድ ወመንፈስ ቅዱስ። የሰው ፊት ሁሉ ሲያስፈራ በእናት አሮ ነው። አይ ይሄ ደግሞ ይኸውላችሁ ምንድነው የሚለው? አንብቦ እስቲ ቦይስ ዶንት ክራይ ቦይስ ዶንት አተ ሄልፋየር ክለብ አይረላሽ ስሙኒ ጂሰስ ነው። አሁን ብዙ ጊዜ ይከፈላቸዋል ምን ይላቸዋል እና እኛ ሳናቅ ነው የሆነ ውስጥ እየገባን ያለና እነሱ ተከፍሏቸው ነው። በቃ በአጠቃላይ ፕሮሞሽን ስሩልኝ ተብለው ነው እና አሁን እሱ እዚህ ጋር አፉን እንዴት ከፍቶ የጋኔልን የሰይጣንን ምስል እንዴት ለማህበረሰብ ያስተላለፈ እንዳለ ምንም በቃ ምን መደባበቅ ያስፈልገውም። በቃ ስትሪም ላይ ነው 3000 4000 ሰው ያየዋል። ነገ ይቆረጣል። ለትውልድ የሚተላለፍ ነገር ነው። በዛ ላይ መጽሐፍ ቅዱስን አውቃለሁ የሚል ሰው ነውና ይመስለኛል ሳይሆን 100% ወደ እነሱ ተጠልፎ ሂዷል ወይም ደግሞ የእውቀት እጥረት አለበት ማለት ነው ይሄ ልጅና በጊዜ ሃይ ባይ ማባል አለበትና እባካችሁን ተጽዕኖ ፈጣሪ ያላችሁ እዚህ ጋር ደግሞ እዩት እንግዲህ እንዴት ወደ ሴት ልጅ መቀየር እንደሚቻል ነው አሁን ፕሮሞት እያደረገ ያለው። እንግዲህ ልጅቱን ይችን አውቃታለሁ ቤታዮ ትባላለች። እሱ እዛ ፈን ጌም መስሎት ሊሆን ይችላል፣ ግን የወንድ ልጅ እንዴት ወደ ሴት መቀየር እንደሚችል በአኒሜሽን ፈረንጆች ምን ያክል ክፋተኛ እንደሆኑ የሚያሳይ አንድ ቪዲዮ ነው እያሰራልን ያለ። እዚህ ላይ ምንድነው ላይቭ ስትሪም ነው ተቀርጾ ይወጣል። አሁን ይሄን ነገ ኢትዮጵያዊ ልጅ የሆነ ሰው ይሄን ሳይ ነገ ይቻላል እንደዚህ ብሎ እንዲያስብ የሚያደርግ ነውና ብር ሊከፈላችሁ ይችላልኝ። የነዚህ አኒሜተሮች ወይም ደግሞ የነዚህ ዌብሳይቶች ሎቢስት ልትሆኑ ይችላሉ፣ ግን ትንሽ በልክ ብታደርጉት መልካም ነው። ነገ የኢትዮጵያን ሕዝብ የሚጎዳ የኢትዮጵያን ደግሞ ብዙ ጊዜ የሚምሰው ይሄው እንዴት እንደሚቀየር እዩ፣ እንዴት ሴት ልጅ እንደሚሆን አሁንም ደገማት ልጅቱንና ይሄ ምንድነው ስለ ሌዝቢያን ወንድ ልጅ እንዴት መቀየር እንደሚችል
ወደ ሴት ወደ ወንድ እንዴት መቀየር እንደሚችል እያስተማረ ነው። አልገባኝም አልገባውም እንዳታስቡት፣ ልጁ በጣም ከባድ ነው። እዚህ ጋር ምንድነው መጽሐፍ ቅዱስን ስለሚያውቅ ልጁ ብዙ ነገር ሊሰራ ይችላልና እዚህ ላይ ደግሞ የምታዩት ሜካፕ አርቲስት ነው የምትለው ይሄ የምታዩት በሜካፕ የሰይጣንን ምስል በዚህ መንገድ ገልጸዋለችና ይሄ ወዴት እየሄድን ነው? አሁን እቺ ልጅ እኔ እንደሚገባኝ ያው ሜካፕ ስለምትችል በሜካፕ እንዲሆንኩ ልትል ነው። ግን ያው እኔ አሁን እቺን ልክ እንደዛኛው እንደወንድየው ተከፍሏት ምናምን የዚህን ያክል ሊሄድ አልችልም። ሊሆንም ግን ይችላል። ግን እሷ ምንድነው እያስተላለፈች ያለችው? በዛ ላይ ህፃናት አሉ ከወላጆች ነጥቀው ያሉ ምናምንና ምን አይነት ኢሜጅ ነው እየፈጠሩ ያሉ እነዚህ ላይቭ ስትሪመሮች? እና እባካችሁን ተጽዕኖ ፈጣሪዎች ፖዚቲቭ ኢነርጂ ያላችሁ ሰዎች እነዚህን ሰዎች ሃይ ባይ ብትሉልን መልካም ነው። እኔ በዚህ መንገድ አውጥቻለሁ። አሁንም ነገ ጧት እቀጥላለሁ። የሚመጣውን ነገር ሁሉ ፌስ አደርጋለሁ። እየተደረገ ያለው ነገር ግን አግባብና ህገወጥ አግባብ ያልሆነና ህገወጥ የሆነ ነገር ነገ በህዝቡ ላይ ትልቅ ተጽዕኖ ሊፈጥር የሚችል ህፃናቶችን ሆነ እኛ የደረስነውን እንኳን እንዲህ ይቻላል ወይ እንዴ? አሁን ብዙ ነገሮች ከኢኮኖሚ አንፃር ብዙ ነገሮች ሊኖሩ ይችላሉ። ዛት አማራጭ ሊፈልጉ ይችላልና አማራጫችሁ ይሄ ነው ኑ እያሉን ነው። በተመሳሳይ ሁኔታ ኑ እያሉን ነውና እባካችሁን የኢትዮጵያ ህዝቦች እንዲህ አይነት ቪዲዮዎችን ስታዩ ስክሮል ያደረጋችሁ ልጆችም እንዲመከሩ እንዲዘከሩና ነገሮችን እንዲያስተካክሉ ብናደርግ ዝሮ ከኛ ብራክ ይወጥ ስለሆነ እንዲመከሩን ስል አስተላልፋለሁ። ኦ ማይ ጋድ ይሄንን ዶንት ፎርጌት ቱ ሪፔንት ተጠመቁ ንስሐ ግቡ እያለ ነው እንግዲህ እያስተማረ ያለው ፊቱን ከልሎ ማለት ጂሰስ ኢዝ ካሚንግ እግዚአብሔር ሊመጣ ነው በቀኝ በኩል እውነት ነው። ኢት ሜክስ ሴንስ እግዚአብሔር ፊቱ ግን እንዲታይ